ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ስለ ኢትዮ ቴሌኮም እና የጤናው ዘርፍ ትስስርን እንመለከታለን። እስከ መጨረሻው ሰብስክራይብ፣ ሼር እና ላይክ በማድረግ አብራችሁን ቆዩ። የኢትዮ ቴሌኮም እና የጤናው ዘርፍ ትስስር በኢትዮጵያ ያለውን የጤና አቅርቦት ዘመናዊ ለማድረግ ያለመ አዲስና ትልቅ የዲጂታል ለውጥ ስትራቴጂ አካል ነው። ይህ ትብብር በዋናነት የሚያተኩረው የጤና አቅርቦት ሰንሰለትን በቴክኖሎጂ በመጠቀም ለማዘመንና የሕክምና ቁሳቁስና መድኃኒት አቅርቦት በአገር አቀፍ ደረጃ የተሻለ እንዲሆን ለማድረግ ነው። ከእነዚህም መካከል ዋና ዋናዎቹ እንደሚከተለው ቀርበዋል። አንደኛ፣ ዋና ትኩረት የዲጂታል ጤና አቅርቦት ሰንሰለት ለውጥ። በቅርብ ጊዜ ኢትዮ ቴሌኮም ከኢትዮጵያ መድኃኒት አቅርቦት አገልግሎት ጋር ትልቅ ስምምነት ተፈራርሟል። ይህ ስምምነት የሀገሪቱን የመድኃኒትና የሕክምና ቁሳቁስ አቅርቦት ስርዓት ከጫፍ እስከ ጫፍ በዲጂታል ቴክኖሎጂ ለመለወጥ ያለመ ነው። እነዚህም ቅልጥፍናን ማሻሻል፣ መድኃኒቶችና የሕክምና ቁሳቁሶች ከመጋዘን እስከ ታካሚ የሚደርሱበትን ፍጥነትና ጥራት ማሻሻል፣ ደህንነትና ግልጽነት፣ በአቅርቦት ሰንሰለት ውስጥ የሚከሰቱ ብክነቶችን፣ ስርቆቶችን እና የጥራት መጓደልን በቴክኖሎጂ መቆጣጠር፣ መረጃን መሰረት ያደረገ ውሳኔ፣ የመድኃኒት ክምችት የት እንዳለ፣ መቼ እንደሚያልቅና የትኛው አካባቢ እንደሚያስፈልግ በእውነተኛ ሰዓት ሪል ታይም ዳታ ላይ ተመስርቶ ውሳኔዎችን መወሰን። ሁለተኛ፣ በስምምነቱ ውስጥ የተካተቱ ቁልፍ ቴክኖሎጂዎች። ኢትዮ ቴሌኮም በዘርፉ ያለውን የቴክኖሎጂ አቅም በመጠቀም የሚከተሉትን መፍትሄዎች ተግባራዊ ያደርጋል ተብሎ ይጠበቃል። ማዕከላዊ የቁጥጥር መድረክ፣ መድኃኒቶችና ቁሳቁሶች የት እንዳሉና የሙቀት መጠናቸው ለአንዳንድ መድኃኒቶች አስፈላጊ ከሆነ በእውነተኛ ሰዓት የሚቆጣጠርበት ስርዓት መዘርጋት። የአርቲፊሻል ኢንተለጀንስ ደህንነት ስርዓቶች፣ በመጋዘኖች እና በማጓጓዣ ተሽከርካሪዎች ላይ የቪዲዮ ትንተና፣ የፊትና የመኪና ሰሌዳ ማወቂያ ቴክኖሎጂዎችን በመጠቀም ደህንነትን ማጠናከር። ጂፒኤስ የተገጠመለት የትራንስፖርት አገልግሎት አስተዳደር፣ የመድኃኒት ማዘዣ ተሽከርካሪዎችን እንቅስቃሴ በጂፒኤስ በመከታተል አቅርቦቱ በፍጥነት እና በደህንነት መድረሱን ማረጋገጥ። ራስ ሰር የአሰራር ሂደት፣ በአቅርቦት ሰንሰለቱ ውስጥ የሰውን እጅ የሚጠይቁ ስራዎችን በመቀነስ ስህተትን መቀነስ እና የስራ ጫናን ማቅለል ዋና ዋናዎቹ ሲሆኑ፣ ሶስተኛውና ዋነኛው ደግሞ አጠቃላይ የጤና አገልግሎት ወይም ዲጂታላይዜሽን ይባላል። ከመድኃኒት አቅርቦት በተጨማሪ ኢትዮ ቴሌኮም ሌሎች የጤና ዘርፍ አገልግሎቶችን በዲጂታል መድረኮች የመደገፍ ስራ እየሰራ ነው። ለምሳሌ ክፍያ ስርዓት፣ እንደ ጥቁር አንበሳ ሆስፒታል ካሉ ትላልቅ ተቋማት ጋር በመተባበር የሆስፒታል ክፍያዎችን፣ የሕክምና ክፍያ፣ የመድኃኒት ክፍያ፣ የላቦራቶሪ ምርመራና ክፍያ በቴሌብር እንዲከፈል የማድረግ ስራ። ይህም የገንዘብ ዝውውርን የበለጠ ግልጽ ያደርጋል፣ እንዲሁም ለታካሚዎች ምቹነትን ይፈጥራል። መሰረተ ልማት ወይም ኢንፍራስትራክቸር፣ የቴሌኮም መሰረተ ልማቶችን ኔትወርክና ኢንተርኔት ወደ ጤና ተቋማት ማስፋፋት። ይህም የጤና ባለሙያዎች የጤና መረጃዎችን ኤሌክትሮኒክ ሄልዝ ሪከርድስ እንዲለዋወጡና የጤና አገልግሎት በሀገር አቀፍ ደረጃ እንዲገናኝ ያስችላል። ጥቅሞቹ ምንድናቸው የሚለውን ስንመለከት ይህ ትብብር በሀገሪቱ የጤና ስርዓት ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። የመድኃኒት እጥረት መቀነስ፣ መረጃን መሰረት ያደረገ ቁጥጥር የመድኃኒት መጥፋትንና እጥረትን ይቀንሳል። ተደራሽነት፣ አስፈላጊ የሆኑ መድኃኒቶች በተለይ ሩቅ ለሚገኙ የጤና ተቋማት በወቅቱ እንዲደርሱ ያደርጋል። ታማኝነትና ጥራት፣ የአቅርቦት ሰንሰለቱ አስተማማኝና ዘመናዊ መሆኑ ለሕክምናው ጥራት መሻሻል ወሳኝ ነው። በአጠቃላይ የኢትዮ ቴሌኮም እና የጤናው ዘርፍ ግንኙነት የቴክኖሎጂ አቅምን በመጠቀም የሕክምና ቁሳቁስና መድኃኒት አቅርቦትን በማዘመን የዜጎችን ጤና ለመጠበቅ እና ለማሻሻል ያለመ የብሔራዊ የዲጂታል ለውጥ ግብ አካል ነው እንላለን። በሰላም ቆዩ። ሳማ ቲዩብ